መንፈስ ሲልኩባት እንድትጣላ ከጓደኛዋ ጋር መተት ሲልኩባት ስትይዘው ወደ ሲኦል ስትሸኘው መጨረሻ ላይ እስቲ ወደ መጣህበት ተመለስ ብላ መዝሙር 11ን መዝሙር 34ን መዝሙር 68ና 58ን ጸልያ ስትል ሴትዮዋ ታመመች። ወደ መጣህበት ተመለስ ነው ያለችው። እግዚአብሔር ነው የሚበቀለው አይደለም። ጠላቶች እኔ እንደሆንኩኝ እኔ ላይ እንደተፈረደብኝ ይፈረድባቸው ነው የሚለው። በእኔ ላይ እንደሆነ በእነሱ ላይ ይሁንባቸው ነው የሚለው ቃሉ። ከዛ ሌላ ገጠመኝ እየነገርኳችሁ ነው ያለሁት። እንግዲህ ያስቡት ተጨማሪ ገጠመኝና እህቶቿ እነዛ አብሯት የነበሩት የሰፈር ሰዎች ይጠሏት የነበሩት ነጠላ ለብሳ ቤተክርስቲያን ስትሄድ ረጅም ቀሚስ ለብሳ ደግሞ ቤተክርስቲያን አጠገባቸው ነው ሲሄዱ ሲመጡ አብሮ ሲቆርቡ ምናምን ሲመጡ እጮኝነት ጊዜያቸው ንስሐ አባት መጥቶ ከዛ በቃ ይቺ ጸበኛ የተባለችው ሴትዮ መጣችና ያከራየችው ሴትዮ ማለት ነው ጎረቤቷ ጋር መጣ። እንደው እቺ ልጅ ምን አርጋሽ ያስወጣሻት ከዚህ ቤት? እንደው መሬት የሆነች አንድ ቀን ቀና ብላ ተናግራኝ የማታውቅ መጾም መጸለይ መስገድ ብቻ ሌላ ምንም የማታውቅ ልጅ ብላ ስትላት ጊዜ አሁን ፍቅረኛ ስትይዝ እንግዲህ ቀይሯት ይሆናል እንጂ እኛ ጋር እያለችማ ምን እንደነበረች አታውቅም። ኧረ እንዲህ ያለ ነገር የለባትም ነበር። ያደረጋችኋትን በሙሉ ሰምተናል። ታሪኳን ሁሉ ሰምቻለሁ። በምን ሰማሽ? እንደዚህ ይዘውት ነበር፣ እንደዚህ ሸፍነውት ማለት ነው። የመምህር ግርማ መቁጠሪያ ይሄ ጉድሽን አወጣው። አንቺ በቤት ውስጥ አለቃ ሆነሽ ልጅቷን ምን ታሰቃያት እንደነበረ ምን ታረጊያት እንደነበረ እያሉ ሴትዮዋ መቁጠሪያቸውን እያሳዩ በዚህ ነበር አንቺ እንዲህ ማለት እያሉ ሴትዮዋ ምን ትሆኚ ይላሉ። በዚህ ነበር ሽለጥ አድርጎ እንደው አናትሽ ያለውን አጋንንት ማባረር። አሁን አንቺ ነሽ የተጣላሽኝ ወይስ አጋንንትሽ ነው አሏት። ልትታረቂኝ ባልሆነ አሏቸው። በመልካም እንደመጡ ገባቸው። እናቶች ይግባባሉ አይደል? አዎ እኔ እኮ ያኔ እንደዛ ስትጠይኝ እንኳ አንቺ መስለሽኝ ለካ ጋንጩርሽ ነው ጋንጩራ ትላታለች። ሴትዮ ስነ ስርዓት አድርጊ ሰው ጊዜ በዚህ ማለት ነበር። መቁጠሪያውን ለካ ይዛ የወጣችው እዛ መንፈሱ ሲጮህ ሴትዮዋ ኃይለኛ ስለሆነች ድንገት ከተናገረችኝ በዚህ እላታለሁ ብሎ ነው። ሲገቡ ሲወጡ በዚህ ከዛ መጨረሻ ላይ የሆነው እሷ ልትታረቂኝ የመጣሽ ነው እንጂ ለተንኮል እንዳልመጣሽ ነው የምረዳው። እሺ ስለዚህ አሁን ምን ልታዘዝ አሉ ሴትዮዋ። አንቺ እንደው በእውነት በጣም በጣም መልካም ሰው ናት። እንደው በእውነት ይቅር ብላሻለች እኮ ልጅቷ። ያርጋችኋት ነገር በሙሉና የልጅቷ ባህሪ አይገናኝም። እና ደግሞ ሰሞኑንም ደግሞ የላክሽባት አጋንንት አለ። አተይም ሴት ጠንቋይ ቤት መሄድ አታርፊም እዛ ሰውዬ ጋር መሄድ አለቻት። እሱንም ተናገረ እንዴ አሉ ሴትዮዋ። ደነገጡ። በቃ አዎ እገሌ ጋር ሄደሽ አልነበር? ከዚህ ሰፈር ነቅል አስወጣት፣ ከሰውየውም ለያት ብለሽ አልተናገርሽም ብያለሁ። እንደው ገበና እንደብቂል ምናምን ብላሉ ሴትዮዋ። በቃ ማለቃቀስ ጀመሩ። አንቺ አይደለሽ ገበና የምትሸፍኝ? ድሮንም አብረናል የኖር ነው እንተዋውቃለን። አዎ ሸፈኝልኝ። ምን እኔ የሸፈንኩት? እዛ ያው የጮኸ እየለፈለፈ አይደለ ቤት ውስጥ እኮ ያሽቀስ ልጆቼ እንዳይሰሙ እኔ ከልጆቼ ጋር የሚያጣላዋት ሁሉ ነገር የፈጠርኩት በሰፈር ውስጥም ስሟን ያጠፋሁት ራሴ ነኝ። በእንግዲያውስ እንደዛ ከሆነ ነይና ይቅርታ አድርጊልኝ በያት። ሴትዮዋ ጉትት አድርገው ይዘው ግብት መቁጠሪያቸውን እንግዲህ የእግዚአብሔር ኃይል አያችሁ መቁጠሪያ ላይ በአብ በወልድ በመንፈስ ቅዱስ ስም አለቀ። ያዝ እንግዲህ ጅልጥ ስታደርጉት ብቻ አይደለም የምትሉት ወይኔ ተቃጠልኩ ነው የሚለው። ስጋ ብቻ ለሚያቃጥለው ይሄ ደግሞ የተጣልኩኝ እንዳልሆኝ ስጋዬን ደግሞ ጎስመዋለሁ አይደል ያል ቅዱስ ጳውሎስ። ስጋችሁን ስትጎስሙ በዛውም አጅሮ ነው የምትጎስሙት። ቴሩ ነው በገና እሺ። እና ወደ ቤት ይዛቸው ገባችና ሴትዮዋ ቤት ይዞ ቁጭ ሳሎን ሴትዮዋ ልጅቷ ከስራ ስትመጣ የስራ ቀን ነው። ከስራ ስትመጣ ማማ ደህና ዋሉ ብላ ስትገባ እግዚአብሔር ይመስገን የኔ መልአክ የኔ ቅዱስ ነይ እስቲ እፈልግሻለሁ አሏት። ማማ መጣ አንድ ጊዜ እንደዚህ ግን ባይሉኝ ደስ ይለኛል፣ እንደዚህ ካሉኝ እኔ ቤቷ አልገባም አለቻቸው። እሺ የኔ ኃጢአተኛ ልበልሽ ይላል ጊዜ እንደሱም አይባልም ስሜን ጠርተውኝ እንደዛ ይሻላል። ምን አድርጌለት ነው? ነይ ግቢ አልኩሽ እኮ ሲላት ግብት ስትል ሴትዮዋ ቁጭ ብላለች። ድንግጥ ስትል ጊዜ አትደንግጪ ነይ ቁጭ በይ አሏት። እና ቁጭ ስትል ጊዜ እንደው ልጅ ይቅርታ አድርጊልኝ ብለው እያለቀሱ መጥተው እግሯ ስር ደፈት። መዝሙር 90 ይሄ ነው። አንበሳውን እባቡን ጊንጡን ትረግጣለህ አይደል የሚለው ከእግሯ ስር ወደቁ። ጸሎት ይሄ ነው። ጸሎት ይሄ ነው። እግዚአብሔር ያንበረክክላችኋል ጠላታችሁን። ካልጸለያችሁ ግን ምን ይሆናል?
ባለዛር ባለቃልቻዎች እናንተ ላይ ድግምት በተት ያደርጉባችሁና ስማችሁን በመጥፎ ያጠፉና እናንተ ናችሁ ሄዳችሁ እነሱ ጉልበት ስር የምትንበረከኩት። በምን ባላጠፋችሁ ይቅርታ አድርጉልኝ። ናርሲሲስቶች እንደዚህ ነው የሚያደርጓችሁ። ባላጠፋችሁ ጥፋት እነሱ ጉልበት ስር ነው የምትገኙት። በቃ ሁልጊዜ የገፏችሁ ሰዎች እግር ስር ሁልጊዜ ይቅር በሉኝ እንዳላችሁ ነው የምትሆኑት። በእርግጥ እኮ ጸጋ ነው እኮ፣ ግን ሳታውቁት ከሆነ ጸጋ አይደለም። እንደተበደላችሁ እያወቃችሁ ይቅር በላት ብላችሁ ሄዳችሁ ይቅር በሉኝ ብትሉ ዋጋ ይሆንላችኋል። ያለ እግዚአብሔር ከሆነ ግን ባርነት ነው። ለዚህ ነው ቅዱስ ጴጥሮስ ምን አለ? ለምድራዊ ለስጋ ፈቃድ ስትጎሰሙ ከምትኖሩ ስለ እግዚአብሔር ቃል ስለ ክርስቶስ ብትጎሰሙ ዋጋ አላችሁ ያለው ለዚህ ነው። እና ጉልበቷ ስር መጥተው ይቅር በይኝ አሏት። እሷም ይቅርታ አለችላቸው። እንዴት እንደዚህ ሊፈጠር ቻለ? እኔ ነኝ እቺን መቁጠሪያ ሄጄ እያልኩኝ እያስፈራራሁኝ አምጥቼ አስቦክቼ አምጥቼ ቆጭ አደረኩልሽ ብሎ ሴትዮዋ ቀልደኛ ናቸው። አስታረቋት። ሰርጓ ላይ የእውነት ልምላችሁ ሰርጓ ላይ አበባ ሆነው የዋሉት እነዚህ ሲገፏት የነበሩ ሰዎች ናቸው። ምክንያቱም ለ6 ወር ያክል ነጠላ ለብሳ ቤተክርስቲያን ስትሄድ ስትመጣ ረጅም ቀሚስ ለብሳ ስትመላለስ አንገቷን ደፍታ ከአንድ ሰው ጋር ሳትተያይ እንደዚህ ስትሆን ከፍቅረኛዋ ጋር አብራ ስትመላለስ ሲያዩት አፈሩ። ሁሉም አፈሩ። በቃ እግዚአብሔር እንደዚህ በተሰደባችሁበት መንደር እንድትከበሩ ያደርጋል። ናርሲሲስት የሚባሉ ሰዎችን ማሳፈር የምትችሉት በምንድን ነው? ከናርሲሲስቶች በመራቅ አንድ። ሁለተኛ ነገር ደግሞ ዝም በማለት እነዚህ ሰዎችን ጸጥ በማለት ሌላው ግን እንዲገባቸው መጸለይ ለነሱ ዋናው። አሁን ይሄ ዓለማዊውን ነው መፍትሄ የነገርኳቸው። ዓለማዊ መፍትሄ ምን ይላሉ? ከነሱ መራቅ፣ ከዓይናቸው መጥፋት ምናምን ነው አይደል? መንፈሳዊው መፍትሄ ግን ብዬ የምለው ለነሱ እየጸለያችሁ እነሱ ማን እንደሆኑ እየነገራችኋቸው በትክክል መንፈስ እንዳለባቸው እየነገራችኋቸው ራሳቸው እንዲፈትሹ ማድረግ። ግን ጸሎትም ደግሞ እንዳይለያቸው መናገር፣ እናንተ ራሱ እየጸለያችሁላቸው ማለት ነው። እና እንዲህም አይነት የናርሲስትነት ባህሪ ሁሉ አለ። የሰደቧት ያንቋሸሿት ስሟን ቀድመው ያጠፉት ሰዎች በሙሉ አሁን እንዴት ብሎ የመልሱት? አፋቸውን ነው የበላቸውና አንገታቸውን ደፍተው ሰርጓን በልተው ሰርጓ ላይ ተገኝተው ከረባታቸውን አስረው ነጭ በነጭ ለብሰው የቤተክርስቲያን ጋብቻ ለዚህ የቤተክርስቲያን ጋብቻ ባልተገመተበት መልኩ ከገጠር ሁሉ ቤተሰቦቿ ዘመዶች እንግዲህ ዘመድ ሆናል የመጣችው እናትና አባቷ ቤተሰቦቿ ሁሉ መጥተው ሰርጓ ላይ ተገኝተዋል። በማን ወጪ? በሴትዮዋ ስሟን ባጠፉት ሴትዮ ወጪ። ይሄ ሁሉ ነገር የሆነው በምንድን ነው ስትሉ ሴትዮዋ ለምንድን ነው ልጅቷን በዚህ ልክ የተከታተሏት ብዬ ሳጠና እኚህ ሴትዮ ገጠር ለዘመድ ጥየቃ ገጠር ሲሄዱ ገጠር ያሉት ሰዎች አጓርደዋቸዋል። የማይሆን ነገር ልጄን ከተማ ይዘሽ ሄደሽ አበላሸሽብኝ፣ ልጄን ከተማ ይዘሽ ሄደሽ አኖርሻለሁ ብለሽ ሴተኛ ደራረግሽብኝ ምናምን ብለው ሲወቅሷቸው ተናደው ነው ይቺ ልጅ ስትመጣ በዚህ ልክ የተበቀሏት ማለት ነው የእነሱም ቤተሰቦች እና መበቀላቸው ነበረ። ናርሲሲስት በእናቶች ላይ ሲሆን ከባድ ነው። እናቶች እነዚህ የመንደር እናቶች ላይ ናርሲሲስት ሲሆኑ በጣም ከባድ ነው። ምንድን የሚያደርጉት? ሐሜት ቀድሞ አንቺ አልሰማሽም እንዴ እንዲህ ናት አሉ እኮ ልኩስ አድርገው ይሄዳሉ። ከዛስ ወሬው ይባዛል። ጋዝ ላይታቸውን ይለቃሉ ማለት ነው። ወንዶች ላይ ሲሆንስ በስመ አብ ከባድ ነው። ደግሞ የነሱ የወንዶች ተውት፣ እሱ ያ ጊዜ እመጣበታለሁ ስላለ ገጠመኝ ነው። የወንድ ናርሲሲስቶች ላይ እናቶች ላይ የሰፈር ሐሜተኛ በተለይ እድሜያቸው ከ33 ከ34 ዓመት ጀምሮ እስከ 40 ምናምን ዓመት ያሉ ሴቶች የቤት እመቤቶች ባለትዳሮች በቡና መጠጣትም በምናምን ሶሻል ላይፍ ምናምን የሚገናኙ ሴቶች ቁጭ ብሎ ሐሜት ላይ ከሆኑ ብክል ነው የሚያደርጉት። ትዳራቸውንም መንደሩንም ነው የሚበክሉት። ለእርቅም የማይመቹ ለምንም ነገር የማይመቹ ነው የሚሆኑት። እድሜያቸው በጣም ከባድ እድሜ ነው። የሐሜት ሰዓት ነው። ብዙ እሳት እድሜውንም አልፈውት ቁጭ ብለው የሚያወሩበት ሰዓት ስለሆነ ለእርቅም አልታረቅም አልፈልግም እንዲህ ብላኝ በፍጹም አይሆንም ምናምን የሚባባሉበት ሰዓት ነው። አደገኛ ነው፣ ከባድ ነው። ከዛስ እኔ መበቀላታለሁ ብሎ ጠንቋይ ቤት የሚሮጡበት ሰዓት ነው። ባልሰራላት የሚሉበት ሰዓት ነው። እሷን እኔ በቂዋ ነኝ ምናምን ይላሉ። በቃ ሊያዋርዱ ሲሞክሩ ማለት ነው። እና ይሄ ዙሪያ ጥምጥም ሄደው የእናንተን ስም ሳይጠሩ ስማችሁን የሚያጠፉ ሰዎች ናርሲስቶች ይባላሉ። እግዚአብሔር ከዚህ ነገር ያውጣል። እግዚአብሔር ከዚህ ነገር ያትርፈን። ስለነበረው ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም ሁኑ።